ድንግል አኮ በፍትወተ ድኅነት ተጸነስኪ ድንግል ወዘር ዘይወፅእ በስካበ ተአዳውያን ይከውን ለዘር ወለሙስና ወለቅጥቃጤ ባለው የተጸነስሽ አይደለሽም። አላ ወካቤ ክቡር አብስቦ በኩለሄ ወለንስካ በሙኒ አለሞቱ ብዙ ወተባዝቦ ለልዋ በምድር ባለው ተጸነስሽ እንጂ አንድ ድንግል አኮ በፍትወተ ድኅነት ተጸነስኪ ድንግል እስመ በአመፃ ወለደተኒ እሜ ባለው በተጸነስሽ በልተው ጠጥተው በሚያመጡት ፍትወት ባለበት ስሜት የተጸነስሽ አይደለሽም። አላ ወካቤ ክቡር አብስቦ በኩለሄ ወለንስካ በሙኒ አልቦቱ ስሕበት ባለው ተጸነስሽ እንጂ ለማና ወኢያቄም በበቂ ከዛውም ዘንድ ተርታ ሰዎች ካለሉ ከቤተ መንግሥት ከቤተ ክህነት ወገን ከሚሆኑ ከሐና ከኢያቄም ተወለድሽ እንጂ የሐና የኢያቄምን የእመቤታችንን ቅድመ አያቶቿን ከዚህ ይናገራሉ። የሐና የእመቤታችን ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። ስሳ ብልሌ እልፍ ወራውሬ ያላቸው ናቸው። ይህ ቀረ የማይባሉ ባለጸጎች ናቸው። የዕንቁ አይነት ወደ 100 በላይ ነው። ይሄን ያህል አቅንተ ወርቅ፣ ይሄን ያህል አቅንተ ዕንቁ እየተባለ ይናገራል እንጂ ስንት እንደሆነ አይታወቅም ነበረ። ከወርቁ ከዕንቁ ብዛት የተነሳ ወርቁን እንዲያምር እያደረጉ ከከብቶቹ ቀንድ ላይ ያስሩ ነበረ። ነገር ግን ልጅ የላቸውም ነበር። ከዕለታት በአንድ ቀን በጥሪቃ ከቤተ መዛግብት ገብቶ ንብረቱን በሙሉ ሲያይ አይቶ ተመልክቶ ሲጨርስ ብዙ ንዋይ ለመምልከውን ተዘገብነ ቴክታ ከሁሉ አብልጬ እንደምወድሽ እግዚአብሔር ያውቃል። ነገር ግን ይህን ሁሉ ንብረታችንን የሚወርስ ልጅ የለንም አላት እና ለዚህ ማን እንዲነኝ ወደ እግዚአብሔር ማመልከት ነው እንጂ ሽታው ፈልገውም እንደሆነ ከሌላው ውለድ ያለችው ሽታው ፈልገው እንዳለት አምላክ እስራኤል ያውቃል። ገንዘባችን የሚወርሱ ልጅ የለንም ብዬ ነው እንጂ አላት። ተያይዘው ወደ እግዚአብሔር አመለከቱ። ወደ እግዚአብሔር ነው ቢያመለክቱ ተመልሰው ከቤታቸው ራእይ ያያሉ። ከዕለታት በአንድ ቀን ከበረታቸው የወጣች እንቦሳ ነጭ እንቦሳ ወጣ። እንቦሳ ስትወልድ እንቦሳይቱ ሌላ እንቦሳ ስትወልድ እንቦሳይቱ ደግሞ ሌላ እንቦሳ ስትወልድ ሰባተኛይቱ ጨረቃ ደግሞ ፀሐይን ስትወልድ ያያሉ። በዘመናቸው መፈክር ህልም ፈጅ ነበርና በጥሪቃ በዚህ ይህንን ማስፈትተና ምን እንደሆነ አለች። ህዶ ቢነግረው ደጋግ ልጆች ትወልዳላችሁ። በተለይ ደግሞ ይቺ ጨረቃ ደግ ልጅ ናት፣ የፀሐይ ነገር ግን አልተገለጠልኝም፣ ጊዜ ይግለጠው ብሎ ሸኘው። እሷን ዘንግታ እሱም ረስቶት ካለ ከዕለታት በአንድ ቀን ትዝ አላት። አንተ ሰው ያቀን በመሆኑ በዛ ቀን ያ ሰው ምን አለ አለች። አይ ምንም አላለኝም፣ ጥሩ መልካም ልጆች ትወልዳላችሁ። በተለይ ደግሞ ይቺ ጨረቃ በጣም ጥሩ ልጅ ናት፣ የፀሐይ ነገር ግን አልተገለጠልኝም ብሎ ሰደደኝ አለች። እውነት ነው። ዮም ዋልስተ ከርሴ ጸነስኩ እኮ አለች። ወለዱ። ስሟን ሄሜን አሏት። ሄሜን ማለት ረከብኩ ስለቴን አገኘው፣ ምኞቴን ተሳካልኝ፣ ተፈጸመልኝ ማለት ነው። ሄሜን ደርደን ቶና ሲካል ሄርሜላ ሐናን ይወልዳል። እጅ ሐና ሰርተው ቀጥተው በስርዓት በሃይማኖት አሳድጓል። ለጥሩ ሰው ፈልጎ መዳር ማጋባት ልማድ ነውና ከቤተ መንግሥት የሚሆን ከታላላቆች ሰዎች የሚሆን ደግ ሰው ስሙ ኢያቄም ለሚባል ሰው አጭተው አጋቧል። ሀብቱ ንብረቱ በመጠኑ ሆኗል። ምክንያቱ ግን የቅድመ አያቶቻቸው ምክንያት ሲያያዝ ከነሱ ደርሶ ይችም
የሐና ጎረቤት የምትሆን አንዲት ሴት ነበረች። ከዕለታት በአንድ ቀን አንቺ ሐና ለቤተ እግዚአብሔር ደርሰን ተሳልመን እጅ ነስተን እንምጣ አለቻት። ጥሩ ነበር፣ ሐሳብሽ በጎ ነበር። ግን ምን ይደረጋል፣ እኔ ለቤተ እግዚአብሔር የሚሆን የቀና ልብስ የለኝም አለቻት። ታዲያ ምን ቸገረሽ? እኔ 5-6 ልብስ አለኝ፣ አንዱን ልስጥሽ አለቻት። አይ የአንቺ ልብስ የተሰበሰበው በዝሙት ነው። እግዚአብሔር ደግሞ ንጹሕ ባሪ ነው። እግዚአብሔርም ንጹሕ ለበሸ በንጽሕና በለምኖ የሰማኝ እንደሆነ እንጂ እሱን ያንቺን በዝሙት የተሰበሰበ በበደል የተሰበሰበ ልብስ ለብሼብሽ ብለምነው አይሰማኝም ብዬ ነው አለቻት። አንቺ ሐና እኔ እስካሁን ለመሆኑ እግዚአብሔር ሐና ለምን ልጅ ነሳት እያልኩ ሳስብልሽ እኖር ነበር። ለካ በዚህ ክፋትሽ ተንኮልሽ ነው እንደ ድንጋይ እንደ በቅሎ አድርቆሽ የቀረው። ይቺ ቢወልዷት የማትወልድ የበቅሎ ዝርያ ይምስታጥባት ምሪ ተበረከት ህጤ ተበረከት ይምስታጥባት። ይቺ ጡተ ደረቅ ብላ ሰደበቻት። ይህ ስድብ ገብቶ ልቧን እንደፈላጻ ወጋት። በዚህ ጊዜ ምርር አለቀሰች። ታይቶ ወደ እግዚአብሔር ቤት ጸሎት ማድረግ ጀመሩ። ስለምንተሳ እግዚአብሔር ሆይ ወንድ ልጅ ብትሰጠን ወጥቶ ወርዶ ቆፍሮ አርሶ ያብላን ይመግበን አንልም። ለአንተ ለቤተ መቅደስ አንጣፊ በር ዘጊ ከፋኝ ጋራጅ እንዲሆን እንሰጣለን። ሴትም ብንወልድ ጭራሮ ለቅማ ውሃ ቀድታ እንጀራ ጋግራ ወጥ ሰርታ ታብራን ተንከባከበን አንልም። ለቤተ መቅደስ መጋረጃ ሰርታ መጋረጃ ፈጥራ ሙዳይ ሰርታ ማይቀንታ እንድታገለግል እንሰጣለን ብለው ተሳሉ። ሲመለሱ ርዕዩ አልጋ በዘይት ሲለብሱ በውሉዶሙ ይላል። አልጋ ወፎች እርግቦች ከልጆች ጋር እየተጫወቱ አሉ። እግዚአብሔር ከንቱ ሐና ድንጋይ ብለህ ፈጥረኸኛልን ብላ ምርር ብላ አልቅሳለች። የሰኔ 30 ይህን ያዩት በዚህ ጊዜ ተመልሰው ቤታቸው ሲደርሱ ራእይ ያያሉ። ሐና ለኢያቄም የሐና የኢያቄም መቋሚያ የሰው ሳይተክላ ውሃ ሳያጠጣ አብባ ለምልማ ፍጥረታት በሙሉ ከስሯ ተጠልለው ከፍሬዋ በልተው ተመግበው ደስ ብሏቸው ሲያርፉ ተመለከተች። ኢያቄምም ሐና ነጭ ርግብ ከሰማይ ሰንጥቃ በቀኝ ጆሮዋ ገብታ በማኅፀኗ ገብታ ስታድር ራእይ ያያሉ። ከዕለታት በአንድ ቀን ዛሬ እኮ ወዳጅ መቋሚያ አብባ አፍርታ ፍጥረታት በሙሉ እየተመገቧት ከስሯ ሲያርፉ ተመለከትኩኝ አለ። ወዳጅ እኔም የነገርሽን ብዬ አይደለም፣ ነገር ግን ዛሬ ቀኝ ነጭ ርግብ ከሰባት ሰማያት ሰንጥቃ ወርዳ በቀኝ ጆሮሽ ገብታ በማኅፀንሽ ስትቀረጽ አይቻለሁ አለ። ይሄን ያዩት ሐምሌ 30 ቀን ነው። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ በሉ ሰማይና ምድር የማይወስኑትን ጌታ ጸንሳ የምትወልድ ልጅ ትወልዳላችሁና ምሳ ለነቢያት ምጽዋት ሰጥታችሁ ምሳ በልታችሁ ተገናኙ በአንድ ዶሮ ብሎ ነገራቸው። ይሄን ባዩ በሐምሌ 30 ነሐሴ 7 ቀን በቅዱስ ገብርኤል ትንቢት ሐናና ኢያቄም እመቤታችን ጸንሰዋልና ከሐና ከኢያቄም ተጸነሽ አለ። ተጸንሳም ትምህርት ተአምራት ታደርግ ነበረ። የሐና ጎረቤት የምትሆን አንዲት ጥሩ ሴት ነበረች። ከዛ ሐና ይሄ ሰው የሚያወራው ለመሆኑ እውነት ነው እንዴት ነው ብላ እውር ናት አይኗ ይሄ ነገር የሚያወራው እውነት ነው እንዴ ብላ ሆዷን አይኗ ያይ ነበርና ሆዷን አሻሽታ ሆዷን በነካችበት እጇ አይኗን ብትነካው አይኗን በርታላታለች። ይሄ ብቻ ማለት
ሳምናስ የሚባል አንድ ወዳጅ ነበራት። ሞተባት። ሰው ወዳጅ ሲሞት አልጋው ሸንኮር እየያዘ ማልቀስ ልማድ ነበርና እሷ ሙቶ ሐና የአልጋውን መውጫ ይዛ እያለቀሰች ሳለ ጥላዋ ቢያርፍበት አፈፍ ብሎ ከሙታን ተለይቶ ተነስቷል። ተነስቶ ሰላም ለኪ እምሕይወቱ ለዘገብረ ሰማይ ወምድረ እማለ ፀሐይ ብሎ መስክሯል። ይኸው ሰማይና ምድር የፈጠረ የጌታ አያት የፀሐይና እመቤቱ ብሎ መስክሮላታል። በዚህ ጊዜ አይሁድ ነበሩና አንተ ሰው እንዴት ተነሳ? ምን አየህ እስኪ ንገረን አለ። እኔማ በልጅ ሴት ማኅፀን ያለች በልጅ ሴትዮ ማኅፀን ያለች ልጅ ሰማይና ምድር የማይወስኑትን ጌታ ጸንሳ ትወልዳለች እያሉ መላእክት ሲሰግዱላት ሲያመሰግኗት አየሁኝ። እኔን ያስነሳችን በማኅፀኗ ያለችው ሴት ናት አላቸው። ሰማን በዝም ብለን ሳይቃጠል በእርጥቡ ሳይርቅ በቅርቡ እንዲሉ ከእሷ ወገን የተወለዱ ዳዊት፣ ሰሎሞን እንደ ሰም አቅልጠው እንደ ገል ቀጥቅጠው 40 ዘመን ገዝተውናል። ደግሞ ዛሬ ከዚህ ሴት የሚወለደው ከቶ ምን አይነት ሰው ነው? በእንግዲያው ተሮች ሴት እናጥፋ እንግደላት ብለው ሐና ሊገሏት ተሰማሩ። በዚህ ጊዜ ሐና ሸሽታ ሊባኖስ የሚባል አገር ሄደች። እመቤታችን ከዛ ተወልዳለች። ተወልድ መራቅ ሊባኖስ ያለው ይሄንን አቦ ድንግል በራሙ ዘላቂ ከላው ከማዋለ ለዝማክሉ ዘልቂ ላ ከማዋለ ለድራውያን ሊያገዝ ፋተሳሉ አንገታቸውን እንደሚያሳብጡ እንደ እስራኤል ቆነጃጅት በዋዛ በፈዛዛ ያደግሽ አይደለም። የእስራኤል ቆነጃጅት እስክስታ ሲወርዱ አንገታቸው ይቀጥላል። የምድር አጣሞ ሲመጡ አንገታቸው ያብጣልና እንደ እስራኤል ቆነጃጅት እንደ እስራኤል ልጆች በዋዛ በፈዛዛ በባለሟልታ ያደግሽ አይደለሽም። ኦ ድንግል አቦ ዘምድራዊ ዘሴሰኪ ኦ ድንግል ዘምድራዊ ዘተሰሰይ ነው። ድንግል ሆይ ምድራዊ ምግብ የተመገብሽ አይደለሽም። አላህ ሰማይ ሰማያዊ በመሰለ ከሰማያ ሰማያት የበሰለው በመልአኩ በቅዱስ ገብርኤል እጅ የወረደውን ነው እንጂ። ኦ ድንግል አቦ ዘምድራዊ ዘሰተኪ ለተሰበተኪ ድንግል ምድራዊ መጠጥን የጠጣሽ አይደለሽም። አላህ ሰማያዊ አላህ ሰማያዊ ሰማያ ሰማያት የተቀዳ ከሰማያ ሰማያት የተቀዳው በመልአኩ እጅ የወረደውን ነው እንጂ አለ። አሁን በሰማይ የእንጀራ ጋገራ የጠጅ ጠመቃ ነው አይደለም። መገኛውን ሳይ እንጂ ያመጣበትን እሱ ያውቃል። አንድ ኦ ድንግል ውስተ ምድራዊት ትሰኪ ኦ ድንግል ውስተ ምድራዊት ዘተሰኪ ኦ ድንግል ጽዋ ስቴ ምድራዊት ዘተሰኪ ድንግል ሆይ በዘር በሩካቤ እንደሌሎች ሴቶች የጸነሽ አይደለሽ። አላህ ውስተ ምድራዊ አላህ ውስተ ሰማያዊ ሰማያ ሰማያት ዘበሰለ አላህ ስቴ ሰማያዊ እምሰማያ ሰማያት ዘተቀዳ ድንግል ሆይ ጸንሰሽ የወለድሽው በዘር በሩካቤ አይደለም። አላህ ስቴ ሰማያዊ ሰማያት ዘተቀዳ ከመለዘር የጸነሽው ሰማይ ሰማይ ምድር የማይወስኑት ቀድሞ ከአብ አካል ዘማዳ በሪት ባይ በላተ ጎር መንጸፈ አለስ ከአብ የተበሪና የተወለደው የባህሪ አምላክ ወለድሽ እንጂ ምድራዊ የወለድሽ ፈጥሮ አይደለሽም። ኦ ድንግል አቦ ዘአሰሪ እሳተ ከመትለቅሚ ወድሪኪ ድንግል ሆይ ከአንቺም በፊት ከአንቺም በኋላ እንዲያሉ ሴቶች መተዳደርን የምታውቅ አይደለሽም። እምቅድሜኪ አለ ከሔዋን እስከ እሷ ድረስ ያለው ወንድሬኪ አለ ከእመቤታችን እስከ ዕለተ ምጽአት ድረስ በሚነሱ ሴቶች መተዳደርን የምታውቅ ያውቆች አይደለሽም።
አላ በቅድስና በበለጽ አንቲ በንጽሕና በቅድስና ኖርሽ እንጂ አንተ ንጽሕና ቅድስና አጌጥሽ እንጂ። ኦ ድንግል አቡነ ወላዲቱ በኃጢአት ተናዘዙኪ ድንግል ሆይ በኃጢአት ድል የተነሱ ጎልማሶች ያጫወቱሽ አይደለም። ስፉጣን አለ ሰፋጥያን ቢል እኒህ ጎልማሶች ሎሚውን ብር ወርቅ አስመስለው ገሉን ብር አስመስለው ሴቶቹን ያታልላሉና በኃጢአት ድል የተነሱ ጎልማሶች ያረጋጉሽ ያጫወቱሽ አይደለሽም። አላ መላከ ሰማይ አወስኪ የሰማይ መላእክት ጎበኙሽ እንጂ። በከመ ተብለ ካህናት ወሊቃነ ካህናት ወደሱኪ በነገረ ማርያም መላእክት ሊቃነ መላእክት ካህናት የካህናት አለቆች አመሰገኑሽ ተብሎ እንደተነገረ ከዚህም እመቤታችን በቤተ መቅደስ ሳለች መላእክት ሲያመሰግኗት ድምፅ ይሰማ ነበር። አይሁድ ለምቀኝነት አያርፉምና ይቺ ብላቴና ቤተ መቅደሳችንን የወንድ ድምፅ ታሰማበታለች፣ ኑ ናውድያ በእሳት ኑ በእሳት እናቃጥላት ብለው ሄዱ። ቢሄዱ ቤተ መቅደሱ ዙሪያውን በእሳት ተከቦ አዩት። ጥሩ ያንን ኢያቄምን እሳት በላልን ብለው ተመለሱ። ቆይተው ቢያዩት ገና እረጅ ሴት እሳት አልበላት እናቃጥላት ብለው ተመልሰው ሄዱ። ቢሄዱ ዙሪያው ገደል ውሃ እሳት እየሆነ አስቸገራቸው። በዘመናቸው በጥቁር የሚባል ኃይለኛ ጠንቋይ ነበረ። ሂደው አናንተ ሰው እንዲህ አይነት ኃይለኛ ሴት ተነስታብናለችና ምን እናድርግ እባክህ እርዳን አሉት። ምን ተጥሩን ለመቀጥ ሐና ወኢያቄም ወለቱ ሐናን ኢያቄም ልጃቸው ብገድላችሁ ምን ትሰጡኛላችሁ አላቸው። በእንግዲያውስ ወርቁን ብሩን ላሙን በጉን ልብሱን ሰጡ። ይሄ ቅጠል መበጠሻ ስር ማሻ ነው። እሷን ያጠፋህ እንደሆነ ግን በደገኛው የሚያስመሰግን ዋጋ እንከፍልሃለን፣ ግን ኃይለኛ ናትና ጥንቃቄ አድርግ አሉት። ግደላችሁ ለመብሎ እኔ ነው እግዚአብሔር አዘዋለሁ ወለመብሎ አይበስ ወለመብሉ ያው እግዚአብሔር ና ብሎ ይመጣል ህግ ብሎ ይሄዳል። ግደላችሁ እኔ ባለማሉ ነኝ አሉ። በዚህ ጊዜ ቤት ጉዳዩ ወርቁ ብሩ ገጠጠ፣ ልብሱ ገጠጠ ሆኖ ልብሱ ቆምቆ እግሩ ነቅዞ ላሙ በከውቱ ሙቶ አገኘ። እናንተ ለካ ሰው የሚያወራው ነገር የሐና ኢያቄም ሳልቀድማት ቀደመችኝ ብሎ ተበሳጭቶ ለካ እንዲህ ተደፍሬያለሁ ወይኔ መጥፎ ብሎ ወደ በረሃ ሄደ። ወደ ጫካዩ እጁን ቢጸፋ እጁን ቢያጨበጭብ 300 ርኩሳን አጋንንት 300 ሥጋ የለበሱ አጋንንት መጡለት። ኧረ እናንተ ሰዎች እንዲህ አይነት ክፉ ሴት ተነስታብኛለችና ምን ላድርግ ትሉኛላችሁ አላቸው። ግደለ ለመተዘቅን ሰማይ ቀብሩ ልጠበልለከ ወደ አውርድ አውርድለከ ወደ መትብርን ለምድር ቀብሩ ልጠበልለከ እኛ ሰማዩ ቀብሩ ብትለን እንጠበልለ ሰማዩን አውርዱ ብትለን እናወርድልሃለን፣ ምድሩንም ጠቅልሉ ብትለን እንጠቀልልሃለን፣ የሚሳን ነገር የለም አሉ። የውሸታም ልጅ ውሸታም እንዲሁ። በዚህ ጊዜ ሰው አድርጎላቸው በሉ ስጋው ወሰቱ መረቆ ይላል። ሰው አድርጎላቸው ስጋውን በልተው ደሙን ጠጥተው ቀነ ቀጠሮ ይዘው ተለያዩ። በቀጠራቸው ቀን አይሁድ ከፊት ለፊት እሱ በመካከል አጋንንትም ከኋላ አስከትሎ ሲሄድ ቅዱስ ገብርኤል መጥቶ በሰይፍ አንገታቸው ብሎ ገደላቸው። ያው እነሱ አብዳሽታት ብሎ ህሙስም ጸልዮ አስቆመላቸዋል። በዚህ ጊዜ ላይ በአማን ቅዱስ በአማን ቅዱስ በአማን ስሜት ብሎ አመስግነዋት ነበርና
ሊቃነ መላእክት አመሰገኑሽ አለ። ኦ ድንግል አኮ ለዮሴፍ ለመስኪነ ቃሉ ድንግል ለዮሴፍ የታጨሽው ለግቢ አይደለም። አላ በከመ ከውኪ ንጹሐ ንጹሕ ሆኖ ሊጠብቅሽ ነው እንጂ እስመ ከማሁ ኮነ ጽሕኪ ሀብትሽ ነውና አንድ እስመ ከማሁ ኮነ ጽሕኪ ይላል። ንጽሕናሽ ቅድስናሽ አይቶ ተረድቶ በቅድስና በንጽሕና ሊጠብቅሽ እንጂ ለግቢ የታጨሽ አይደለሽም። እግዚአብሔር በሰማይ ሆኖ ንጽሕናሽን ቅድስናሽን ባየ በተመለከተ ጊዜ ለዮሴፍ የታጨሽው አለ። ከዚህ እመቤታችን የዮሴፍ ልጆችን ዘመድ ለማሰኘት በአጭር ታጥቃ ማድጓን ነጥቃ ውሃ ልትቀዳ ሄደች። ውሃ ቀድታ ስትመለስ የተጠማ ውሻ መጣ። ወሰደ ዳሆን ውእቶን አንስት ለውእቱ ከልብ ይላል። እነዛ ሰዎች ውሻውን አባረሩት። እመቤታችን እናንተ ለምን እንዲህ ታደርጋላችሁ? እግዚአብሔር ፍጥረት አለ ለምን አያሳዝናችሁ? ምን አለቻቸው? እኛስ ለሥርዓት እንቸኩላለን፣ ባሎቻችን ይቆጡናል። አንቺ ሥራ ፈቲቱ አጠጭው፣ እንደውም አለባበስሽ ሁሉ የሥራ ፈት ይመስላል። ለመሆኑስ ኢየሱስ ክርስቶስ ይወለዳል ብሏት ሴት አንቺ ተወኝ እንደ ብለው ዘበቱባት። እመቤታችን ግን ትሕትና ለማዳኑና ዝም ብላ በወርቅ ጫማዋ አጠጣችው። አጠጣው ስትመለስ ናሁ አንተ ግድሜ ወማየቤ አልቤ ወማየቤ ሙቅ ውሃው ሩቅ ነው፣ መበዳዳሽ ውሃሽን አጎደለሽ ማን ይኖራልሽ አዳባ ማይሰዘ ወሰን ላይ አላም ታይቱ ውሃ የሚመጣው ከላይ ነው እንጂ ከታች አይደለም ብላ ስትናገር በጣም ድጋሜ ውሃው ሞልቶላት አይታለ። እግዚአብሔር ልቆ ያልፈጠረውን ፍጡር መናቅ አግባብ አይደለምና እመቤታችን እልል ልብ የሚያሰኛት ጥሩ ይሄ ፈነዋ ልክ መልአኮ ብርሃናዊ ዘስሙ ገብርኤል ንጽሕናሽ ቅድስናሽን ባየ ጊዜ ብርሃናዊ መልአክ ቅዱስ ገብርኤል ላከ። አንድም በአገሯን ቅዱስ ገብርኤል ያልታወቀ መልአክ ያለ የታወቀ ተታ መልአክ ያለ ቅዱስ ገብርኤል መልአከ ጽልመት ያለ በአገሯን ቅዱስ ገብርኤል ወደ አንቺ ልኮ ሰደደ። ወይቤለኒ መንፈስ ቅዱስ ይመስለኒ ወደ አንቺ ልኮ ሰደደ። ገብርኤልንስ እንዲህ ላለው ታላቅ ስራት ያበቃው ምንድን ነው ቢሉ እግዚአብሔር መላእክትን ፈጥሮ ለአንድ ሰዓት ተሰወራቸው። መሰወሪያ ቦታ አለ። ብትፈልጉኝ ይገኛል፣ ባትፈልጉኝ ግን አልገኝም ሲል ነው። አንድ መላእክት እለቱን ፍጡራን ናቸውና ተመራምረው ያገኙን ሲል ነው። ቢሰወራቸው በመላእክት ሽብር ጸና። መኑነነ እምአይቴ ነፃይ መኑ ፈጠረነ በበስነው ተፈጠርነ እኛ ማንን ከየት መጣ ማን ፈጠረን ተባባሉ። ማን ፈጠረን ከየት መጣን ተባባሉ። በዚህ ጊዜ ሳጥናኤል በክብር ከሁሉ በላይ ነበርና ከፍ ብሎ ወደ ሰማይ ላይ እናየው ገጽ ወደታችን ጋ የሚስማው ድምፅ አጣ። አነ ፈጣሪ ወለሉ ፍጥራ ወገባሪ ወለሉ ግቡና የነፍስ ፍጥራን ፈጣሪያቸውን የሚለው ብሎ አስበው ማልቀረም የነፍስ ፍጥራን ፈጣሪያቸው እኔ ነኝ አለ። በዚህ ጊዜ ግማሾቹ እንደ ሰደፍ ከሰደፋችን ምልክት ከምልክታችን ምን ትፈጥረናለህ? እርስ በራሳችን ተፈጣጠርን እንጂ ብለዋል። ግማሾቹ ተጠራጥረዋል፣ ግማሾቹ ተዘው ቁመዋል። ከዛው ፈጠርን ያሉትን በዚህ ጊዜ ዋይደሙ ገብርኤል ለሥራው የተለያየ ይላል። እንደምን አቦ ጎለማሳ ጽኑ ኃይለኛ ወታደር የሆነ እንደሆነ በጦርነት ጊዜ ሁሉም በያለበት ቁም ብሎ እንዳጽናና ቅዱስ ገብርኤል ልቁም በበላው እስከ ነረቆ አምላክ ነብሮ መላእክት አጽናንቷቸዋል።
በዚህ ጊዜ ኩር አብስራ ለወለተ ሐና ሂድ ወለተ ሐና የሐና ልጅ ማርያምን አብስራት የሚል የሚል ጽሑፍ ከክንፍ ላይ ተጽፎበት ነበርና ቅዱስ ገብርኤል ለብስራት ያመጣው ይሄ ነው። እነዛንም ፈጥርከን ያሉትን ወደ እንጦሮጦስ አወርዷቸዋል። ይፈጥርን አይፈጥርን ብለው የተጠራጠሩትን በአየር አጋንንት ሆነዋል። በዚያ ላይ ቀርተዋልና እንዲህ አለ። ዋይለቱ ሲለኪ አባይቱ ያጸናሽ መጻቢ ቃል ተለለ መጽናው አባቶና ሳይለይ በማይጸን ዘጠኝ ከአምስት ቀን ተወሰነ። ለጸነስኪው ዘይት ጋባ ጸነስኪው ዘይት ጋባ ለመለኮት ሕፀት ሳይኖርበት ሥጋ መላተ ክብር ሳይሆነው በማኅፀንሽ ወሰንሽ። ተአምረ ውስተ ማኅፀንኪ በማኅፀንሽ ዘጠኝ ወር ከአምስት ቀን ተቀመጠ። እንዘ ያጽ በላዕሌሁ ወታቱ በታች በላይ ሳይጎድል በታችም ሳይጨመርበት አንድም ለመለኮት ሕፀተ ክብር ሕፀተ አካል ኖሮበት ሥጋ ምልአተ ክብር ምልአተ አካል ሳይሆነው ወሰንሽው። አንድም ለሥጋ አንድም ሥጋ ለአንድነቱ ሁለትነት ለሦስትነቱ ርባኤ ሳይኖረው በማኅፀንሽ ወሰንሽው። አለ ውስተ ከርሥኪ ሳለ መለኮት ዘአልቦቱ ጥያቄ መመርመር የሌለበት ባሕርየ መለኮት በማኅፀንሽ አደረ። ኢመጠን መመርመር የሌለበት ሊመረምሩት የማይገባ የረቱርከ ማስተማሰሎ በሳት ምድራዊ እንግዲህ በምድራዊ እሳት ልንመስለው አይገባም። እሳት ወጡ መጠን ዋልሞቱ አካል ለእሳት የታወቀ የተገደበ አካል መጠን አለውና እሱም ግን በምድራዊ እሳት ይሄን ያህል ይሄን ይመስላል ይሄን ያህል ብለን ልንመስለው አይገባም። የእሳት መጠኑ በእንጨቱ መወፈርና መቅጠን ይታወቃል። መጠኑ ቁመቱም በእሳት ባቢሎን ታውቋል። ወተለዓለ በአርባ ወተሰዓቱ በእምድር መለኮት ግን ይሄን ያህል ይሄን ይመስላል ተብሎ አይነገርለትም። መለኮት ይትካል መለኮት ግን ይህንን ያህል ይህንን ይመስላል ከዚህ ጋር ይመሳሰላል ተብሎ አይነገርለትም። ሰውነቱ ለመለኮት ክብር ከፀሐይ ለመለኮት እንደ ፀሐይ እንደ ጨረቃ እንደ ከዋክብት ክብር ሙቀት ፀሐይ ያለበት አይደለም። ዋከበሰ እንደ ሰው አላ ክብሩ እንደ ሰው ቁመት ወር ላይ ታች አለው ሊባል አይገባም። ወለወልድ ባርያሙ በአርያም የመላ ነው እንጂ ሀበ ይመጽወሊናሰ የሰው አይምሮ መርምሮ የማይደርስበት ወይ ዘመላካሙ የሰው ይቅርና የመላእክት አይምሮ እንኳን መርምሮ የማይደርስበት ከሁሉም ስነ ፍጥረታት ይልቅ የመላእክት አይምሮ ይረቃል። የሰው አይምሮ ይረቃል። ከሰው አይምሮ የመላእክት ይረቃልና የሰው የመላእክት አይምሮ መርምሮ ወጥቶ ወርዶ አይምሮ ሊያገኘው የማይችል ለመለኮት ግን ይሄን ያህል ይሄን ይመስላል ብሎ አይነገርለትም። አኮ በቦቱ ለመለኮት ግድ የሆኑ ለመለኮት አግሪመት ርዝመት ያለው አይደለም። ላይ በታይ ላይ ታች ያለውም አይደለም። አግሪመቱ ርዝመቱ አቀበቱ ቁልቁለቱ ሁሉም እርሱ ነው እንጂ አንድ ላይ ታች አግሪመቱ ቁልቁለቱ ሁሉ በመሃል እጁ ወስዶ በቶ የያዘ ነው እንጂ የማን በጸጋሙ ለመለኮት ቀኝና ግራ አለው አይባልም። አላ መዱ ቦቱ ባተበኩለ ሁሉ በሁሉ ለሁሉ
እንጂ አፈ ለመለኮት ባወታለው ኮዞት ለመለኮት ለመለኮት ስፍራ ውፍረት ቅጥነት አይነገርለትም። አላ ውስተ ኩሉ ባሕሩ መለኮታዊ ኃይል ሁሉ በሁሉ የሞላ ነው እንጂ አፈ ዘውቱ ለመለኮት ዘላሉ ፈጠር ወዘቱ መሰረት ለመለኮት በታች ጠፈር በላይ መሰረት ሊባል አይገባው። በታች ጠፈር በላይ ጠፈር በላይ መሰረቱ ጠፈሩ እርሱ ነውና አላ ፈጠር መሰረት ቦቱ መሰረትን የፈጠረ የመሰረት ባለቤት ጠፈርን የሚያስገኝ የጠፈሩ አስገኝ ባለቤት እርሱ ነውና ለመለኮት ጠፈር መሰረት አለሙሉ አይገባም። አፈ ዘውቱ ለመለኮት ምድርና ዋርዞት ከመይሳበት ዛፉ ጌታ ለመለኮት የወደቀውን ያነሳ ዘንድ ማጎንበስ ቀና ማለት የለበትም ሰው እንጂ ጎንበስ ማለቱ ቢርቀው ነው። እርሱ ግን ሁሉ በሁሉ ሁሉ ለእርሱ በእርሱ ለእርሱ ዘንድ ነውና አላ ውስተ ኩሉ ለከመጠዮ ለጴጥሮስ እንዳሳየው ሁሉ በመካከል እጁ ተያዘ። ከዚህም ሊቀ ሐዋርያት ጴጥሮስ ከባለሟልነቱ የተነሳ ባሕርይን አሳየኝ አለ። ዓለምን ልየዋ ታው አይሆንልህም። እንግዲህ ባለሟልነት የምን ላይ ነው? አይቻልም አሳየኛል። በእንግዲያውስ አለና ዓለምን በሙሉ በመካከል እጁ ላይ ይዞ እሱን ማስገብቶ ጴጥሮስ ዓለም ያለችው የት ላይ ነው? ጌታ ሆይ ይህንማ ለፍጥር ይቻላል ራስ ፈጣሪ ያውቃል እንጂ ብሎታልና ለጴጥሮስ ሁሉን እንዳሳየው አለ። አፈ ዘውቱ ለመለኮት ሌላ ፍጽም ወዘባን ተድል ለመለኮት በፊት ደረት በኋላው ጀርባ ፊት ቀኝ ግራ ቀኝ አለው ሊባል አይቻልም። በዘትራን ወዘትን በሚታወቅ ገንዘብ ለመለኮት ፊትና ቀኝ ኋላና ግራ ቀኝና ኋላ ፊትና ኋላ ቀኝና ግራ ነው አይባልም። አላ በነደሳ ባሕርዩ በነደ እሳት የተሸፈነ ነው እንጂ ነደሳ ሰለውቱ ነደ እሳት ይለዋል ራሱ ነው። መለኮት ሰንሲል ወዝሩቱ መለኮት ግን እስካሁን እየጠራ ከመጣቸው ሁሉ ንጹሕ